ሰላም የቻናላችን ተከታታዮች እንዴት ናችሁ? ከዚህ በፊት ስለ ማፕ ሪዲንግ ኤንድ ኢንተርፕሪቴሽን ባቀረብነው ቪዲዮ ላይ በቀጣይ ክፍል እንደምንመለስ በገለጽነው መሰረት ፓርት 2ን ይዘንላችሁ መጥተናል። እዚህ ቪዲዮ ኮንቱር ላይን ባህሪያት በኮንቱር ማፕ ላይ ከፍታን የምናሳይበት የተለያዩ መንገዶች ስሎፕ ኤንድ ግራዲያንት ኦን ዘ ኮንቱር ማፕ በሰፊው የምንገልጽ ሲሆን በተደጋጋሚ ፈተና ላይ የሚመጡ ጥያቄዎችን በየመሃሉ እንሰራለን። ይህን ቪዲዮ ስቴፕ ባይ ስቴፕስ ከመጨረሻው ከተመለከታችሁ የምትፈተኑት ማንኛውም ፈተና በእርግጠኝነት ትወጡታላችሁ። ይህ ቪዲዮ በተለይ ለሪሚዲያል ተማሪዎች እንዲሁም ኢንትራንስ ኤግዛም የምትወስዱ በጣም ይጠቅማችኋል። በዚህ ዩቲዩብ ቻናል ላይ ሁሌ ጠቃሚና ለእናንተ የምትማሩባቸው ዩኒቨርሲቲ ቆይታችሁ ስኬታማ የሚያደርግ ኮንቴንቶችን ይዘንላችሁ ስለምንቀርብ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሁሌ እንደተለመደው ቪዲዮን ላይክ በማድረግ ጀምሩ። በቀጥታ ወደ ቪዲዮ እንገባለን። ሪሊፍ ሪፕሬዘንቴሽን ኦን ማፕስ በካርታ ላይ የሚገኝን የመሬት አቀማመጥ ለማንበብ መጀመሪያ ካርታ የሚሰሩ ሰዎች እንዴት አርገው ወጣ ገባ የሆነውን የመሬት አቀማመጥ በካርታ ወይም በወረቀት ላይ እንዴት ተክተው እንዳስቀመጡት ማወቅ ያስፈልጋል። በካርታ ላይ የመሬት አቀማመጥን የምናሳይበት የተለያዩ መንገዶች አሉ። እነዚህም physiographic diagrams, hatchers, layer coloring, hill shading, form lines, contour ናቸው። ከላይ የገለጽናቸው በካርታ ላይ የመሬት አቀማመጥን በተለያዩ መንገዶች የሚያሳዩ ቢሆኑም አብዛኞቹ ትራዲሽናል በሆነና የራሳቸው ውስንነት ያለባቸው ናቸው። ለተማሪዎች ለፈተና የሚጠቅማቸው እንዲሁም ካርታን ለማንበብ የሚፈልግ ማንኛውም ሰው የሚጠቅመው በዘመናዊ መንገድ የሚሰራውን ኮንቱር ላይን ባህሪያት ማወቅ ነው። ስለዚህ በዚህ ቪዲዮ ትኩረት የምንሰጠው ኮንቱር ላይንስን ነው። ኮንቱር ላይንስ ኤንድ አሶሃይብስ ኮንቱር ላይንስ በዘመናዊ ካርታ ላይ በጣም የተለመደና ትክክለኛ በሆነ መንገድ የመሬት አቀማመጥን የሚያሳይ ነው። ፕሮፐርቲስ ኦፍ ኮንቱር ላይንስ አጠቃላይ የኮንቱር ላይንስ ባህሪያት የሚከተሉት ናቸው። አንደኛ ኮንቱር ላይንስ የሐሳብ መስመር ሲሆን በካርታ ላይ የመሬት አቀማመጥን የምናሳይበት ነው። በካርታ ላይ ወንዞች፣ ድንበሮች፣ ጠረፎች እንደሚታዩት ሳይሆን ኮንቱር ላይን በምድር ላይ በእውነት የሚገኝ አይደለም። ሁለተኛ ኮንቱር ላይን ሲሳል ሁሉም መስመሮች በተመሳሳይ ከፍታ ልዩነት ነው። በተከታታይ የሚሳሉት ኮንቱር መካከል ያለው የከፍታ ልዩነት ወይም ዲፈረንስ ኢን አልቲቲዩድ vertical interval ወይንም ኮንቱር ኢንተርቫል ይባላል። ይህ vertical interval በካርታ ላይ ኮንቱር ላይኑ ከፍታው የሚያመለክት ቁጥር ካልተሰጠ የከፍታው ልዩነት ስንት እንደሆነ እንድናገኝ ይረዳናል። ሶስተኛ የኮንቱር መስመሮች በካርታ ላይ ሊዋሃዱ ወይም እርስ በርሳቸው ሊቆራረጡ አይችሉም። ነገር ግን ኮንቱሩ የሚያሳየው ቦታ vertical cliffs waterfalls or overhanging cliffs ከሆነ ኮንቱሩ ሊዋሃዱ ወይንም አንድ ሊሆኑ ይችላሉ። ለምሳሌ ሁለት ኮንቱሮች አብረው ሄደው ወይም ተዋሃደው ሊለያዩ ይችላሉ ክሊፍን ለማሳየት ሲፈለግ። በሌላ መልኩ ደግሞ ኮንቱሮች እርስ በርስ ክሮስ ሊደራረጉ ይችላሉ overhanging cliffsን ለማሳየት ከተፈለገ። አራተኛ የኮንቱር መስመሮች ቅርንጫፍ የላቸውም። በካርታ ላይ ቅርንጫፍ ካያችሁ ያ የሚያመለክተው ወንዞችን፣ መንገድን እንዲሁም ድንበርን ነው። አምስተኛ ኮንቱርስ ተመሳሳይ ከፍታ ያላቸውን ቦታዎች የምናገናኝበት ነው። ለምሳሌ 250 ሜትር ከፍታ ያለው ቦታ በ250 ኮንቱር ላይን ይወከላል። ከዚህ መስመር ውጪ የሆነ ማንኛውም ቦታ ወይ ከ250 ከፍ ወይም ዝቅ ያለ ነው። ስድስተኛ በኮንቱር ላይን ላይ የሚቀመጠው ከፍታን አመላካሽ ቁጥር አቀማመጡ ምን ጊዜም ከፍታው ወደሚጨምርበት ነው። ይህ ቁጥር የሚታየው ኮንቱር መስመሩን ሰብሮ ወይም ሳይሰብር ነው። ሰባተኛ የኮንቱር መስመር የአንድ ከፍታ ቦታ አስሎፕን ተፈጥሮ ነው የሚያሳየን። ኮንቱር መስመሮች ከተራራቁ ጀንትል ስሎፕስ ያሳየናል።
የኮንቱር መስመሮች ከተቀራረቡ የከፍታው ቦታ ስቲፕ ስሎፕስ መሆኑን ያሳየናል። 8ኛ ኮንቱር በተለያየ ውፍረት ባላቸው መስመሮች ሊታተም ይችላል። በተለይ ተራራማ አካባቢዎች ከተራራ ጫፍ እስከ ስምጥ ሸለቆ የከፍታ ልዩነት ስላለ ይህ ልዩነትን ለማሳየት ይጠቅመናል። በተጨማሪም ካርታ ለሚያነብ ቀላል እንዲሆንላቸው በ5 ወይም በ10 ኮንቱሮች መካከል ወፍራም መስመር እንዲኖር ተደርጎ ይታተማል። ይህ አይነት ኮንቱር ኢንዴክስ ኮንቱር ላይንስ ሲባሉ የተቀሩት ደግሞ ሬጉላር ኮንቱር ላይንስ ይባላሉ። 9 ኮንቱር መስመሮች የተለያዩ የመሬት አቀማመጥ አይነቶችን ነው የሚያሳዩት። እነዚህም ማውንቴንስ፣ ሂልስ፣ ፕላቶስ፣ ቫሊ፣ ስፐር፣ ሪጅ፣ ጎርጅ ኤንድ ፓስስ ናቸው። እነዚህ አብዛኞቹ የመሬት አቀማመጦች ወይም ገጽታዎች በካርታ ላይ በተወከሉት ኮንቱር ቅርጽ መለየት ይቻላል። Different methods of showing altitudes on contour map. በዘመናዊ ካርታ ላይ ኮንቱር ላይንስ ከፍታን እና ሪሊፍን ያሳያሉ። ይሁንና ኮንቱር ላይንስ እያንዳንዱን የመሬት ገጽታዎች እነዚህም የተራራ ጫፍ፣ የኮረብታ ጫፍ፣ የሸለቆ ወለል፣ ማማዎችን፣ ከተሞችን ወይም የባቡር ሀዲዶችን ስፔሲፊክ ሄይትስ አያሳይም። እነዚህ አይነት ርዝመቶችን በካርታ ላይ የሚከተሉት መንገዶች ማመልከት ወይም ማሳየት እንችላለን። እነዚህን የከፍታ ማመልከቻ መንገዶች አጠር ባለ ሁኔታ ከዚህ በሚከተለው እናቀርባለን። የመጀመሪያው ስፖት ሄይትስ ናቸው። ይህ መንገድ በካርታ ላይ በነጥብ መልክ ምልክት የሚቀመጥ ሲሆን አብሮ ከፍታውን የሚያመለክት ቁጥር ይኖራል። 2 ትሪጎሜትሪካል ፖይንትስ። ይህ ከፍታና አመላካች በካርታና በምድር ላይ ይገኛል። ይህ አብዛኛው ጊዜ በኮረብታና የተራራ ጫፍን በምድር ላይ በቋሚነት በኮንክሪት መልክ ይቀመጣል። ይህ በካርታ ላይ በ3 ማዕዘን ውስጥ ነጥብ ተደርጎ ትክክለኛው የቦታው ከፍታ ይቀመጣል። 3ኛ ቤንችማርክስ ነች። በመኪና እና በባቡር መንገድ ላይ ትክክለኛ ከፍታን እናመለክትበታለን። 4ኛ ካልኩሌቲንግ አልቲቲዩድስ። ከላይ በገለጽናቸው መንገድ የቦታው ከፍታ በካርታው ላይ የማይታይ ከሆነ የቦታው ከፍታ ስንት እንደሆነ በኢንተርፖሌሽን መንገድ በመለካትና በማስላት ማወቅ ይቻላል። ይህ ሊሆን የሚችለው የተጠቀሰው ቦታ በሁለት ኮንቱሮች መካከል ከሆነ ነው። በምሳሌ እናስረድ። በስዕሉ ላይ የሚገኘውን ኤን ከፍታ ለማወቅ ከዚህ ቀጥሎ የተሰጡትን ፕሮሲጀሮች እንከተላለን። አንደኛ በኤ በኩል የሚያልፍ በቀጥታ መስመር በአቅራቢያው የሚገኙትን ሁለቱን የኮንቱር መስመሮች እናገናኛለን። ሁለተኛ ያሰመርነውን መስመሮች እንለካለን። ለምሳሌ በስዕሉ ላይ የሚመለከተው ኤ ጋር ያለውን ብንመለከት 11 ሚሊ ሜትር ነው። ሶስተኛ ፕሮሲጀር ከኤ ተነስተን ከስር እና ከላይ ወዳለው ኮንቱር እንለካለን። በተሰጠ ምሳሌ መሰረት ከኤ እስከ ታችኛው ኮንቱር 6 ሚሊ ሜትር ሲሆን ከኤ ተነስተን ወደ ላይኛው ኮንቱርስ ደግሞ 5 ሚሊ ሜትር ነው። አራተኛ ፕሮሲጀር በሁለቱ ኮንቱሮች መካከል ያለውን ቨርቲካል ኢንተርቫል እንፈልጋለን። ይህም በምሳሌው ላይ የተገለጸው በሁለቱ ኮንቱሮች መካከል ያለው ቨርቲካል ኢንተርቫል 100 ሜትር ነው። አምስተኛ ቀጥሎ በሚከተለው ፎርሙላ አልቲቲዩዱን እንፈልጋለን። ፎርሙላው የሚከተለው ነው። ኤ እኩል ይሆናል ሎወር ኮንቱር ፕላስ ኢን ብራኬት ዲስታንስ ኦፍ ፖይንት ኤ ፍሮም ሎወር ኮንቱር ታይምስ vertical interval over distance between lower and upper contour። በዚህ ፎርሙላ ማግኘት እንችላለን። ወይንም በሌላ መልኩ altitude equals to higher contour minus distance of point A from the upper contour times vertical interval over distance between the upper and the lower contour። ስለዚህ ከላይ የተሰጠውን ምስል በመመርኮስ የኤ ከፍታ ለማግኘት ኤ ከፍታ እኩል ይሆናል ሎወር ኮንቱር 700
ሲደመር 6 ሲባዛ በመቶ ሲካፈል 11 ማለታችን። ስለዚህ መጀመሪያ ብራኬት ውስጥ እንሰራለን። ብራኬት ውስጥ ያገኘነው ውጤት 54.545 ነው። ስናጠጋጋው 54.55 ይሆናል። ሲደመር 700 እኩል ይሆናል 754.55 ሜትርስ ይሆናል። ስለዚህ ሁለተኛው ፎርሙላ altitude of point A እኩል ይሆናል 800 ሲቀነስ በብራኬት ውስጥ 5 ሲባዛ በመቶ ሲካፈል በ11 እናደርጋለን። መጀመሪያ ብራኬት ውስጥ ያለውን እንሰራለን። ከዛ ከ800 ላይ እንቀንሳለን። የሚመጣው ውጤት ተመሳሳይ ነው 754.55 ሜትርስ ይሆናል። ከዚህ በፊት በኢንትራንስ ኤግዛም ላይ የመጣን ጥያቄ እዚህ ጋር እንስራ። በተሰጠው ካርታ ላይ በመመርኮዝ የሚከተለው ጥያቄ ተጠይቋል። Let the distance between the given contours along a straight line is 3.2 meters, of which 2.2 meters is the distance of a point M from a lower contours. What is the exact altitude of point M on the map? A 610 meter, B 620 meter, C 621.2 meter, D 616.9 meter. ስለዚህ እዚህ ጋር የተጠየቅነው በሁለት ኮንቱሮች መካከል የሚገኘውን ኤምን አልቲቲዩድ ነው። አልቲቲዩድ የምንፈልግበት ፎርሙላ LC plus D1 times VI over D ነው። ይህ ማለት LC ማለት lower contour ማለታችን ነው። D1 የምንለው it is the distance of altitude የምንፈልግበት እስከ lower contour ድረስ ያለው ነው። VI የምንለው ደግሞ a vertical interval ነው በሁለቱ ኮንቱሮች መካከል። D የምንለው it is the distance between the upper and lower contours ማለታችን። እዚህ ፈተናው ላይ በተሰጠን LC የምንለው ወይም lower contour የምንለው 610 ሜትር ነው። D1 የምንለው 2.2 ነው። VI vertical intervalu በሁለቱ ኮንቱሮች መካከል ያለው ኢንተርቫል 10 ሜትር ነው። straight line distance ደግሞ 3.2 ነው። ስለዚህ እነዚህን ቁጥሮች ፎርሙላ ውስጥ እናስገባለን። ስለዚህ 610 ሲደመር በብራኬት ውስጥ 2.2 ሲባዛ በ10 ሲካፈል በ3.2 እናደርግ። መጀመሪያ የምንሰራው ምኑን ነው? ብራኬት ውስጥ ያለው ነው። ስለዚህ 2.2 ሲባዛ በ10 ሲካፈል 3.2 ስንት ይመጣል? 6.875 ወይም ሲጠጋጋ 6.9 ማለታችን። ስለዚህ LCን ወይም ሎወር ኮንቱሩን እንደምራለን እዚህ ላይ። ስለዚህ 610 ሲደመር 6.875 ወይንም 6.9 ይሆናል። ስለዚህ ስንት ይሆናል ውጤቱ? 616.9 ይሆናል። በምርጫ ውስጥ ይሄኛው ትክክለኛው መልሱ ማን ነው? ዲ ነው። 616.9 Slopes and gradients. Slopes on the contour maps. ስሎፕ ማለት ተፈጥሯዊም ይሁን ሰው ሰራሽ ሰርፈስ ወደ ላይ ወይም ወደ ታች ማጋደልን ያመለክታል። በሌላ አባባል it is a deviation of the surface from horizontal ማለታችን። Types of slope. Even slope. Even slope ከታች እስከ ላይ ያሉ ኮንቱሮች ተመሳሳይ የሆነ ግራዲያንት ወይም ዲግሪ ይኖራቸዋል። ግራዲያንት ስንል ስሎፖቹ በምን ያህል እንዳጋደሉ የምናሳይበት ነው። ኮንኬቭ ስሎፕ። ኮንኬቭ ስሎፕ የምንለው ከታች ወይም በምድር ጋር ያሉ ኮንቱሮች ሰፋ ሰፋ ብለው ሲቀመጡ ከላይ ያሉት ኮንቱሮች ደግሞ ተቀራርበው ይገኛሉ። ይህ ማለት ኮንኬቭ ስሎፕ ከላይ በጣም ተዳፋት የሆነ ነው ማለታችን ነው። ኮንቬክስ ስሎፕ
በኮንቬክስ ስሎፕ ላይ ወደ ምድር ወይም ታች የሚወክሉት ኮንቱሮች በጣም የተጠጋጉ ሲሆን ከላይ ወይም ጫፍ ያሉት ደግሞ የተራራቁ ናቸው። ይህ ማለት በኮንቬክስ ስሎፕ ወደ ምድር አካባቢ በጣም ተዳፋት ወይም ዳገታማ ሲሆን የከፍታው ላይኛው ክፍል ዳገታማነቱ የቀነሰ ነው። ትሬስድ ኦር ስቴፕድ ስሎፕስ በትሬስድ ኦር ስቴፕድ ስሎፕ የኮንቱር መስመሮች በተመሳሳይ ፓተርን አንዴ ሲቀራረቡ ሌላ ጊዜ ደግሞ ሲራራቁ ነው። ይህ ማለት የከፍታው ቦታ ግራዲያንት ብዙ ጊዜ ይለዋወጣል። ስካርፕመንት ማለት የፕላቶ ስቲፕ ስሎፕ ነው። እዚህ ቦታ የፕላቶ የሚያበቃበት ቦታና ዝቅተኛ ቦታ የሚጀምርበት ማለት ነው። በዚህ ቦታ ሁለት አይነት ስሎፕ እንመለከታለን። በአንድ በኩል ስቲፕ ስሎፕ፣ በሌላ በኩል ደግሞ ጀንትል ስሎፕ እንመለከታለን። ስቲፕ ስሎፕ የሆነው ስካርፕ ስሎፕ ይባላል። ጀንትል ስሎፕ የሆነው ዲፕ ስሎፕ ይባላል። Gradient on contour maps. ግራዲያንት የምንለው የአንድ ቦታ ስሎፕ በምን ያህል ዲግሪ ወይም ሬት እንደተለወጠ ምንገልጽበት ነው። ወይም በሁለት ቦታ ያለን ከፍታ ወይንም ኤሊቬሽን መግለጫ ነው። ግራዲያንትን አልቲቲዩድ ዲፈረንስ ወይንም ቨርቲካል ዲፈረንስ እና በሁለት ቦታዎች መካከል ያለን ማፕ ዲስታንስ ወይንም ሆሪዞንታል ዲስታንስ በመጠቀም ካልኩሌት ማድረግ እንችላለን። እዚህ ጋር ካልኩሌት ስናደርግ የአልቲቲዩድ ዲፈረንሱም የማፕ ዲስታንሱም ተመሳሳይ መለኪያ መሆን አለባቸው። ወይ ኪሎሜትር ወይ ሜትር እንደዚህ እንደማለት ነው። ግራዲያንትን በሶስት መንገድ ካልኩሌት ማድረግ እንችላለን። የመጀመሪያው በሬሾ ነው። ግራዲያንት እኩል ይሆናል altitude difference over map distance ብለን ካልኩሌት ማድረግ እንችላለን። ሁለተኛው በፐርሰንቴጅ ነው። ግራዲያንት እኩል ይሆናል altitude difference over map distance ሲባዛ በመቶ አድርገን መስራት እንችላለን ፐርሰንቴጅ ለማግኘት። ሶስተኛው ግራዲያንት እኩል ይሆናል altitude difference over map distance ሲባዛ በ60 ዲግሪ አድርገን በዲግሪ ግራዲያንቱ ማወቅ እንችላለን። በአብዛኛው ግራዲያንት የሚገለጸው በፐርሰንቴጅ ነው። የፐርሰንቴጅ አገላለጽ በጣም ለመጠቀም ቀላል ነው። ሁለተኛም ካልኩሌት ለማድረግም ቀላል ነው። እዚህ ጋር አንድ ምሳሌ አብረን እንስራ። The distance on the map between Addis Ababa and Adama is about 10 cm with a scale of 1 to 1 million on a certain maps of Ethiopia. The average elevations of the two are about 2,400 and 1,700 meters respectively. Determine the gradient in ratio, percent and degree. በአዲስ አበባና በአዳማ መካከል ያለውን ግራዲያንት ለማወቅ የሚከተለውን ፎርሙላ እንጠቀማለን። ፎርሙላው ምን ይሆናል? ግራዲያንት እኩል ይሆናል vertical distance ወይንም elevation difference ወይንም ደግሞ altitude difference over map distance ወይንም horizontal distance አርግ። የመጀመሪያው ስቴፕ determine elevation difference ወይንም vertical distanceን ማግኘት ነው። የተሰጠን ምንድነው? የሁለቱ ከተሞች elevation ተሰጥቶናል። አዲስ አበባ 2400 ሜትርስ ነው። አዳማ 1700 ሜትርስ ነው። ስለዚህ elevation difference ምንድነው? vertical distance እኩል ይሆናል 2400 ሲቀነስ 1700 እኩል ይሆናል 700 ሜትርስ። ሁለተኛው ስቴፕ determine the actual horizontal distance ነው ወይንም ማፕ ዲስታንሱ ማወቅ ነው። እዚህ ጋር ፎርሙላው የሚያስፈልገን ተመሳሳይ ዩኒት ኦፍ ሜዠርመንት ስለሆነ የተሰጠንን 10 ሴንቲሜትር መቀየር አለብን ወይ ወደ ኪሎ ሜትር ወይም ወደ ሜትር መቀየር አለብን። ስለዚህ ምንድነው ማፑ 1 ሴንቲሜትር በ1 ሚሊየን ሴንቲሜትር ነው የተሰጠን ወይንም 1 ሴንቲሜትር on the map
correspond to 1 million centimeter in the real life ነው ስለዚህ ምንድነው የምናደርገው የሜዠር የተደረገው ከዲስታንስ ቢትዊን አዲስ አበባ and አዳማ በማፑ ላይ 10 ሴንቲሜትር ነው ስለዚህ ወደ ሪያል ላይፍ ሆሪዞንታል ዲስታንሱን ቀይረዋለን ተመሳሳይ ዩኒት ኦፍ ሜዠርመንት ለማምጣት ስለዚህ ሆሪዞንታል ዲስታንስ እኩል ይሆናል 10 ሲባዛ በ1 ሚሊዮን ሴንቲሜትር እናደርጋለን ስለዚህ ስንት ይሆናል 10 ሚሊዮን ሴንቲሜትር ይሆናል ስለዚህ 10 ሚሊዮን ሴንቲሜትሩን ደግሞ ለመቀየር ምን እናደርጋለን ያው ወደ ሜትር ወይንም ወደ ኪሎ ሜትር እንቀይረዋለን ስለዚህ 10 ሚሊዮን ሴንቲሜትር ማለት 100,000 ሜትር ማለታችን ነው 100,000 ሜትር ማለታችን ደግሞ 100 ኪሎ ሜትር ማለታችን ስለዚህ በሶስቱም ፎርሙላዎች ውስጥ በሬሾ በፐርሰንቴጅ እና በዲግሪ ውስጥ አስገብቶ ለመጠቀም የሚያስፈልገን ተመሳሳይ ዩኒት ኦፍ ሜዠርመንት ስለሆነ 700 ሜትርስ ሚሊዮንና 100,000 ሜትርስ ሚሊዮን እንወስዳለን ለካልኩሌሽናችን ስለዚህ የመጀመሪያ ካልኩሌሽናችን ግራዲያንት ኢን ሬሾ ነው ስለዚህ ግራዲያንት ኢን ሬሾ ደግሞ ለማግኘት ቨርቲካል ዲስታንስን በሆሪዞንታል ዲስታንስ ማካፈል ነው ግራዲያንት ሬሾ እኩል ይሆናል 700 ሜትር ሲካፈል በ100,000 ሜትርስ እኩል ይሆናል 0.007 ይሆናል ሁለተኛው ፎርሙላ ግራዲያንት ኢን ፐርሰንት ነው ካልኩሌቲንግ ግራዲያንት ኢን ፐርሰንት ባጭሩ ለመስራት ከተፈለገ በሬሾ ያገኘነውን በመቶ ማባዛት ነው ማለት በሬሾ ያገኘነው 0.007 ሚለው ሲባዛ በመቶ እኩል ይሆናል 0.7% ይሆናል ምክንያቱም ፎርሙላው ተመሳሳይ ስለሆነ ማለት በመቶ ከመባዛቱ በስተቀር ተመሳሳይ የሆነ ፎርሙላ ነው ለግራዲያንት ኢን ዲግሪ የምንጠቀመው ቨርቲካል ዲስታንስ ሲካፈል ሆሪዞንታል ዲስታንስ አርገን ሲባዛ በ60 እናረጋለን ስለዚህ 700 ሲካፈል ለ100,000 ስንት ይሆናል 0.007 ይሆናል ሲባዛ በ60 ስንት ይሆናል ወደ 0.4 ዲግሪ አካባቢ ይመጣል ስለዚህ አጠቃላይ መልሳችን ምን ይሆናል ግራዲያንት ኢን ሬሾ 0.007 ግራዲያንት ኢን ፐርሰንቴጅ 0.7% ግራዲያንት ኢን ዲግሪ 0.4 ዲግሪ ይሆናል ማለት ነው ከኮንቱር መስመር ጋር የተገናኘ ኢንተራንስ ኤግዛም ላይ መጣ ጥያቄ አይተን ቪዲዮውን እናብቃ ጥያቄው ምንድነው የሚለው the contour line near point W on the map is known as A index contour B intermediate contour C supplementary contour D extra contour ካርታው ላይ እንደምትመለከቱት W የሚገኘው ከኢንዴክስ ኮንቱር ወይም ሬጉላር ኮንቱር ላይ አይደለም ጠቃጠቃው መስመር ባለ ነው ይሄ እንደዚህ አይነት መስመር የሚታዩት ሰፕሊመንተሪ ኮንቱር ይባላሉ ስለዚህ መልሱ ምንድነው ሰፕሊመንተሪ ኮንቱር ሲ ነው ቪዲዮን ከወደዱት ላይክ ሼር ሰብስክራይብ ማድረግ እንዳይረሳ በሌላ ቪዲዮ እስክንገናኝ ባይ ባይ